የስፔን ብሔራዊ ቡድን የዘንድሮውን የዓለም ዋንጫ ለማሸነፍ ከፍተኛ ቅድሚያ ግምት ከተሰጣቸው ትላልቅ ብሔራዊ ቡድኖች መካከል ተጠቃሹ ነው። ትላልቆቹ ብሔራዊ ቡድኖች የዘንድሮውን የዓለም ዋንጫ ለማሸነፍ ከስፔን ብሔራዊ ቡድን ጋር ይፎካከራሉ ተብሎ ይጠበቃል። የስፔን ብሔራዊ ቡድን እንደ ዳኒ ኦልሞ፣ ላሚን ያማል፣ ፔድሪና ማርቲን ዙቢሜንዲን የመሳሰሉ ትላልቅና ከዋክብት ተጫዋቾችን በስብስብ ውስጥ ያካተተ ብሔራዊ ቡድን ነው። የብሔራዊ ቡድኑ ዋና አሰልጣኝ ሉዊስ ዴላፎንቴ የባርሴሎና ተጫዋቾችን በስብስባቸው ሲያካትቱ፣ ነገር ግን አንድም የሪያል ማድሪድ ተጫዋች በዓለም ዋንጫ ስብስባቸው ውስጥ አለማካተታቸው ግርምትን የፈጠረ ጉዳይ ሆኗል። የስፔን ብሔራዊ ቡድን በዚህ ዓለም ዋንጫ ላይ ምን አይነት ብቃትን ሊያስመለክተን ይችላል? ስፔን በዚህ ዓለም ዋንጫ ላይ ምን ያህል ርቀት ልትጓዝ ትችላለች? ስፔን በዚህ ዓለም ዋንጫ ላይ ከዓመታት በፊት እንዳደረገችው ሁሉ የዓለም ዋንጫን ስታሸንፍ እንመለከታት ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮውን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ቢያንስ ይህ ቪዲዮ 500 ላይክ እንዲኖረው እንፈልጋለን። እናም ለእናንተ የ3 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በሌላ ፕሮግራም ዳግም ከእናንተ ጋር ተገናኘን። እንግዲህ ቃል በገባሁላችሁ መሰረት የዓለም ዋንጫ ዝግጅታችን ዛሬ በይፋ ተጀምሯል ማለት ነው። ከሳምንታት በፊት የዓለም ዋንጫ ልዩ ልዩ ዝግጅቶችን ወደ እናንተ እንደምናቀርብ ቃል ገብቼላችሁ ነበር። ስለዚህ የዓለም ዋንጫ ዘገባዎች፣ ዳሰሳዎች፣ ዜናዎች ከዚህም በተጨማሪ ደግሞ የዓለም ዋንጫ ታሪኮችን የተመለከቱ ልዩ ልዩ ዝግጅቶችን በዚሁ በዩቲዩብ ቻናላችን አራዳ ሜዳ ኦፊሻል ላይ የምታገኙ ይሆናል። ስለዚህ የዓለም ዋንጫ ዝግጅቶችን ለማግኘት ከፈለጋችሁ አራዳ ሜዳ ኦፊሻል የዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን እነዚህን ዝግጅቶቻችንን እንድትከታተሉ እንጋብዛለን። እንግዲህ የዓለም ዋንጫው ሊጀመር በጣም ጥቂት ቀናት ብቻ ናቸው የቀሩት። ዛሬ እንግዲህ በእኛ አቆጣጠር ግንቦት 18 ነው። የዓለም ዋንጫው ደግሞ ሰኔ 4 ይጀምራል። ስለዚህ የዓለም ዋንጫው ሊጀመር 15 ቀን ወይም 2 ሳምንት ብቻ ነው የቀረው ማለት ነው። እንግዲህ ሊጎች በይፋ ተጠናቀዋል። ከዚህ በኋላ የሚቀሩት አውሮፓ ላይ እንኳን 2 ጨዋታዎች ብቻ ናቸው። የኮንፈረንስ ሊግ ፍጻሜና የቻምፒየንስ ሊግ የፍጻሜ ጨዋታዎች በዚህ ሳምንት ይደረጋሉ። እንግዲህ አንዳንድ ብሔራዊ ቡድኖችም የዓለም ዋንጫ ዝግጅታቸውን ጀምረዋል። እንዲሁ ደግሞ በርካታ ብሔራዊ ቡድኖች የዓለም ዋንጫ ስብስባቸውንም እያሳወቁ ይገኛሉ ማለት ነው። ታዲያ በዚህ ዓለም ዋንጫ ላይ በጣም ብዙ ርቀት ይጓዛሉ ተብለው ከሚጠበቁ ብሔራዊ ቡድኖች መካከል አንዱ ላፉሪያ ሮሃ በሚል ቅጽል ስም የሚጠራው የስፔን ብሔራዊ ቡድን ተጠቃሹ ነው። እንግዲህ ስፔን በእግር ኳሱ በጣም ትልቅ ታሪክ ያላት፣ በዚህ በዓለም ዋንጫውም ደግሞ ከተመለከትን የትልቅ ታሪክ ባለቤት የሆነች ሀገር ነች። እንግዲህ ስፔን በተለይም ደግሞ ከ2008 ጀምሮ እስከ 2012 ድረስ ውጤታማ የስኬታማ ዓመታትን አሳልፋለች። 2008 ላይ ስፔን የአውሮፓ ዋንጫን ከፍ አድርጋ አንስታ ነበር። እንደምታስታውሱት ከጀርመን ብሔራዊ ቡድን ጋር ነበር በፍጻሜው ጨዋታ ላይ የተገናኙት። በዛ ጨዋታ ላይ ፈርናንዶ ቶሬዝ በ33ኛው ደቂቃ ባስቆጠራት ብቸኛ ግብ ስፔን ያንን ጨዋታ 1-0 አሸንፋ የአውሮፓ ዋንጫን አሸነፈች። ከዛ በመቀጠል ደግሞ በ2010 የተደረገውን የደቡብ አፍሪካውን የዓለም ዋንጫ ስፔን በፍጻሜው ኔዘርላንድን ገጥማ ነበር። 116ኛው ደቂቃ ላይ ኢኒየስታ ባስቆጠራት ብቸኛ ጎል አማካኝነት እንግዲህ 1-0 በሆነ ውጤት ኔዘርላንድን አሸንፋ የዓለም ዋንጫን ከፍ አድርጋ ስታነሳ ተመልክተናታል። ከ2 ዓመት በኋላ ደግሞ የተደረገውን የአውሮፓ ዋንጫም እንደዚሁ የስፔን ብሔራዊ ቡድንን ምርጥነት፣ የስፔን ብሔራዊ ቡድንን ምርጥ ብቃት የተመለከትንበትም ጭምር ነበር። ስፔናውያን በፍጹም የማይዘነጉት ውድድር ነው። በ2012ቱ የአውሮፓ ዋንጫ ጣሊያንን 4-0 በማሸነፍ እንግዲህ ባክ ቱ ባክ የአውሮፓ ዋንጫን ከፍ አድርገው ያነሱበት ጊዜ እንደነበር ይታወሳል ማለት ነው። ስለዚህ በዚህ በእግር ኳሱ በተለይም ደግሞ በኮንቲኔንታል ውድድሮች በአውሮፓ ዋንጫና በዓለም ዋንጫ ላይ እጅግ በጣም ስመ ገናናና ትልቅ የሚባል ታሪክ ያላት ሀገር ነች ስፔን ማለት ነው። እንግዲህ የዘንድሮ የዓለም ዋንጫ ላይ ረጅም ርቀት እንድትጓዝ ትጠበቃለች።
ስብስባቸውን አሳውቀዋል። አሰልጣኙ ሉዊስ ዴላ ፎንቴ ጥሩ ተጫዋቾችን ነው በስብስባቸው ውስጥ ያካተቱት። በግብ ጠባቂ ቦታ ላይ 3 ጥሩ ግብ ጠባቂዎችን መርጠዋል። የባርሴሎናው ግብ ጠባቂ ዡዋን ጋርሲያ እንዲሁ ደግሞ ኡናይ ሲሞን እና የአርሰናሉ ዳቪድ ራያ በግብ ጠባቂ ቦታ ላይ የተመረጡ 3 ግብ ጠባቂዎች ናቸው። ከዛ ውጪ በተከላካይ መስመር ላይ ማርኮ ኩሬያ፣ አሌሃንድሮ ግሪማልዶ፣ ፓው ኩባርሲ እንዲሁ ደግሞ ከዚህ ቀደም በማንቸስተር ሲቲ አስገራሚ ዓመታትን ያሳለፈ የነበረው አይመሪክ ላፖርት፣ ማርክ ፑቢል፣ ኤሪክ ጋርሲያ፣ ማርኮስ ሊዮሬንቴ እና የቶተናሙ ፔድሮ ፖሮ በዚህ ስብስብ ውስጥ የተካተቱ ተጫዋቾች ናቸው። የአማካይ መስመር ላይ ፔድሪ፣ ፋቢያን ሩዊዝ፣ ማርቲን ዙብሜንዲ፣ ጋቪ እንዲሁ ደግሞ የማንቸስተር ሲቲው ሮድሪጎ፣ አሌክስ ባኤና እና በቅርቡ ከጉዳት ያገገመው የአርሰናሉ ተጫዋች ሜሪኖ የዚህ የአማካይ መስመር ላይ ይገኛሉ። ከፊት መስመር ኦያርዛባል፣ ዳኒ ኦልሞ፣ ኒኮ ዊሊያምስ፣ የክሪስታል ፓላሱ የረሚ ፒኖ፣ ፌራን ቶሬዝ እንዲሁ ደግሞ ቦሪያ ኤግሊሲያስ፣ ቪክቶር ሙኞዥ እና የባርሴሎና ኮከብ ላሚን ያማል በስፔን ብሔራዊ ቡድን ስብስብ ውስጥ ተካተዋል ማለት ነው። ስለዚህ እነዚህ ተጫዋቾች እንግዲህ ስፔንን ወክለው በዓለም ዋንጫ ላይ በዘንድሮ የዓለም ዋንጫ ላይ የምንመለከታቸው ተጫዋቾች ይሆናሉ ማለት ነው። እንግዲህ አንድም የሪያል ማድሪድ ተጫዋች አልጠሩም በስብስባቸው ውስጥ። ይሄም በጣም ግርምትን የፈጠረና አነጋጋሪ የሆነ ጉዳይ ሆኗል። ታዲያ እሳቸውም እንግዲህ በተለይ ይህንን ጉዳይ በተመለከተ ጥያቄ ቀርቦላቸው ነበር። ለምንድን ነው የሪያል ማድሪድ ተጫዋቾችን በስብስቡ ውስጥ ያላካተቱት ተብለው ጥያቄ ቀርቦላቸው ነበር። እንግዲህ 8 ተጫዋቾችን የባርሴሎና ተጫዋቾችን በስብስባቸው ውስጥ ሲያካትቱ አንድም የሪያል ማድሪድ ተጫዋች ግን በዚህ ስብስብ ውስጥ አልተካተተምና ይሄ በራሱ አንድ የክርክርና የመነጋገሪያ ርዕስ አጀንዳ ሆኖ በርካቶችን እያወያየ የሚገኝ ጉዳይ ነው። እሳቸው ግን የሆነ ክለብን ታላሚ ያደረገ ወይም ደግሞ የሆነ ክለብን ያሰበ ስራ እየተሰራ እንዳልሆነ ነው እሳቸው የተናገሩትና እኔ የትኛውንም ክለብ ተጫዋች በልዩነት አልመለከትም። እኔ የምመርጠው በዚህ የዓለም ዋንጫ ላይ እኛን መወከል የሚችል የስፔን ብሔራዊ ቡድን መለያ ለብሶ የተሻለ ፐርፎርማንስ ማሳየት የሚችል ተጫዋችን ብቻ ነው እንጂ ተጫዋቹ ከየትኛውም ቦታ ቢመጣ ወይም ደግሞ ከየትኛውም ክለብ ቢመጣ ብዙም ግድ የሚሰጠኝ ነገር አይደለም ሲሉ ነው እሳቸው የተናገሩትና ይሄ ነገር በራሱ እንግዲህ በርካቶችን እያነጋገረ የሚገኝ ጉዳይ ነው። 2010 ላይም ስፔን የዓለም ዋንጫን ስታሸንፍ አብዛኞቹ ተጫዋቾች የነበሩት ከባርሴሎና የተጠሩ ተጫዋቾች እንደነበሩ እናስታውሳለን። እንግዲህ ምናልባት እንደነ ካሲያስ ያሉ ተጫዋቾችን ወይ ራሞስን ካላስታወስን በስተቀረ ቡስኬት እንዲሁ ደግሞ ዣቪ ሄርናንዴዝ በጣም ትላልቅ የምንላቸው ተጫዋቾችን ዳቪድ ቪያን ሳይቀር ከባርሴሎና የተጠሩ ተጫዋቾች እንደነበሩ እናስታውሳለን። እና ግን ደግሞ የሪያል ማድሪድ ተጫዋቾች አይቀሩም በየዓለም ዋንጫው ላይ ከባርሴሎና ተጫዋቾች ጋር አብረው በጋራ የሚጠሩና እንዲሁ ደግሞ በዛ ስብስብ ውስጥ የምንመለከታቸው ተጫዋቾች መሆናቸውንም ጭምር እንመለከታለን። ነገር ግን እሳቸው ጥሩ ፐርፎርማንስ ያሳየ ወይም ደግሞ በጣም ጥሩ ፐርፎርማንስ በሜዳ ላይ ያሳየ ተጫዋች ነው እንጂ የሚመረጠው ይሄ በጣም ለየት ባለ ሁኔታ ከሪያል ማድሪድ ተጫዋቾች መምረጥ አለባቸው ብለው እንደማያስቡ ጭምር ነው እሳቸው የተናገሩት ማለት ነው። ይህ በእንዲህ እንዳለ እንግዲህ የስፔን ብሔራዊ ቡድን የዘንድሮ የዓለም ዋንጫ ላይ ምን አይነት ፐርፎርማንስ ሊያሳይ ይችላል፣ ከትልልቆቹ ብሔራዊ ቡድኖች ጋር ምን አይነት ፉክክር ይጠብቀዋል የሚለው የብዙዎቹ የመወያያ ርዕስ እንደሆነ ይታወቃል። እንግዲህ ስፔን ቅድም ከጠቀስኩላችሁ 3 የስኬት ውድድሮች በኋላ የአውሮፓ ዋንጫና የዓለም ዋንጫ ውድድር በኋላ መሀል ላይ የትውልድ ክፍተት አጋጥሟት ነበረ። 2012 የአውሮፓ ዋንጫን ካሸነፈች በኋላ በ2016 በጣሊያን 2-0 ተሸንፋ ከ16ቱ ጥሎ ማለፍ ውጪ ነበረ የሆነችው። እንዲሁ ደግሞ በ2020 የአውሮፓ ዋንጫም የስፔን ብሔራዊ ቡድን በጣሊያን በተመሳሳይ እንግዲህ ከዚህ ቀደም በተሸነፈበት ብሔራዊ ቡድን በጣሊያን ግማሽ ፍጻሜ ላይ በመለያ ምት ተሸንፈው ነው ከዛ ውድድር ውጪ ሆነው። እንግዲህ እነዛ ምርጥ ተጫዋቾቹ እነ ቡስኬት እንዲሁ ደግሞ እነ አሎንሶ እነ ሴስክ ፋብሪሃስ እነ ኢኔስታ እነ ዣቪ አልተተኩም ነበረ መሀል ላይ በነበረው ጊዜ። በኋላ ግን እንግዲህ የስፔን ብሔራዊ ቡድን እንደተመለከትነው በዓለም ዋንጫም ቢሆን 2014 ላይ ከምድቡ የተሰናበተ ብሔራዊ ቡድን ነበር። እንግዲህ ከነ ቺሊ ከነ ኔዘርላንድ ምድብ ገብቶ በጣም አሰቃቂ የሆኑ ሽንፈቶችን ተሸንፎ ሁሉ ነው ከዛ የዓለም ዋንጫ ውጭ ሆነው። በ2018ቱም የዓለም ዋንጫ ላይ በ16ቱ ጥሎ ማለፍ ባዘጋጇ ራሽያ በመለያ ምት ተሸንፈው ከውድድሩ ውጭ ሆነዋል።
በ2022ም ደግሞ በ16ቱ ጥሎ ማለፍ በሞሮኮ ብሔራዊ ቡድን ተሸንፈው ከዓለም ዋንጫው ውጪ እንደነበሩ ይታወሳል። እና መሀል ላይ ለተወሰኑ ዓመታት ቢያንስ ከ10 ዓመታት በላይ ለሚሆን ጊዜ የትውልድ ክፍተት በመካከል ተፈጥሮ ነበረ። ትላልቅ አሰልጣኞች ወደ ብሔራዊ ቡድኑም ቢመጡ ብሔራዊ ቡድኑ ውጤት ማምጣት አልቻለም። በኋላ ግን ሉዊስ ዴላ ፎንቴ ይዘውት በ2024 እንግሊዝን 2-1 በማሸነፍ የአውሮፓ ዋንጫን እንግዲህ ከፍ አድርገው ማንሳት የቻሉበት ጊዜ ተፈጥሯል ማለት ነው። አሁን እንግዲህ የስፔን ብሔራዊ ቡድን የዓለም ዋንጫን የማሸነፍ አቅሟ ምን ያህል ነው? ከዚህ ቀደም እንደነበረው አስፈሪ ብሔራዊ ቡድን አላት ወይ የሚለውን ጥያቄ ስናነሳ ምንም ጥያቄ የለውም። የስፔን ብሔራዊ ቡድን ዓለም ዋንጫን ለማሸነፍ ከተገመቱ ትላልቅ ብሔራዊ ቡድኖች መካከል በዛ ተርታ ውስጥ የምናገኘው ትልቅ ብሔራዊ ቡድን እንደነ ፈረንሳይ ካሉ፣ እንደነ እንግሊዝ ካሉ፣ እንደነ ፖርቱጋል ብሔራዊ ቡድን ካሉ የዓለም ዋንጫን ያሸንፋሉ ተብለው ከሚጠበቁ እንደነ አርጀንቲና ብሔራዊ ቡድን ካሉ ትላልቅ ብሔራዊ ቡድኖች ተርታ የምናገኘው ብሔራዊ ቡድን ነው እና እንደውም የቀድሞ የባርሴሎናና የስፔን ብሔራዊ ቡድን ተጫዋች ሚጌል አንሄል ናዳል ስፔን የ2026ቱን የዓለም ዋንጫ ለማሸነፍ ግምት ከተሰጣቸው ትላልቅ ብሔራዊ ቡድኖች መካከል አንዷ እንደሆነች ተናግሯል። ነገር ግን ከትላልቅ ብሔራዊ ቡድኖች ጋር ደግሞ ከፍተኛ ፉክክር ይገጥማታል ሲል ነው የተናገረው። እንግዲህ በ1990ዎቹ በዩዋን ክራይፍ ስር ለባርሴሎና ድሪም ቲም በተባለው ትልቅ ስብስብ ውስጥ የተጫወተውና በምርጥ ተከላካይነቱ የሚታወቀው ናዳል ከአልጀዚራ ጋር በነበረው ቆይታ በተለይ የስፔን ብሔራዊ ቡድን ወይም የላፉሪያ ሮሃ ትልቁ እንቅፋት የቡድኑ ላይ ያለው ጫና ዋንጫ ያሸንፋል የሚለው ጫና ምናልባት ቡድኑ ዋንጫ እንዳያሸንፍ እንቅፋት ሊሆንበት እንደሚችል ነው የተናገረው እና እንደውም እርሱ በመርህ ደረጃ ስፔን የዓለም ዋንጫን ለማሸነፍ ከሚጠበቁት ውስጥ አንዷ ሀገር ናት። ነገር ግን እነ ብራዚል፣ ፈረንሳይ፣ ጀርመን ካሉ ሌሎች ሀገራት ከፍተኛ ፉክክር ይጠብቃታል ሲል ተናግሯል። እንግዲህ በግልጽ ለማየት እንደሚቻለው በቡድኑ ውስጥ እንደ ፔድሪ፣ ዡዋን ጋርሲያ፣ እንደነ ላሚን ያማል፣ ማርቲን ዙብሜንዲ፣ እንደነ ዳኒ ኦልሞ፣ ኒኮ ዊሊያምስ አይነት በጣም ጥሩ ተሰጥኦ ያላቸው ተጫዋቾች አሉ። ነገር ግን ደግሞ ዋንጫውን ለማሸነፍ በተለይ ደግሞ ጥሩ ድባብ መኖር እንዳለበት ይህ የቀድሞ ተጫዋች ይናገራል። የዓለም ዋንጫውን የሚያሸንፈው አንድ ተጫዋች ብቻ ሳይሆን አብሮ የሚጫወተው ቡድን ነው። ስለዚህ በካምፕ ውስጥ አጠቃላይ ጥሩ ስሜት ሊኖረው ይገባል። እናም ዋናው ነገር ጫናውን እንዲቆጣጠራቸው አለመፍቀድና እርስ በርስ መደጋገፋቸው ነው የሚል ሀሳብ ነበር የሰጠው። እንግዲህ በ1994 በ1998 እና በ2002 ለስፔን ብሔራዊ ቡድን የተጫወተ ተጫዋች ሲሆን እንግዲህ ለስፔን ብሔራዊ ቡድን በበርካታ ጨዋታዎች ላይ በመሰለፍም ጥሩ አቅሙን ያሳየ ተጫዋች እንደነበር ይታወቃል። እንግዲህ የቴኒስ ሻምፒዮናው የራፋኤል ናዳል አጎት ነው ይህ የቀድሞ የስፔን ብሔራዊ ቡድን እግር ኳስ ተጫዋች ናዳል እና በአሜሪካ ያለው የክረምት ሙቀት ለተጫዋቾቹ ችግር ሊሆንባቸው እንደሚችልም ተናግሯል። ይህንን ሙቀት በጥንቃቄ መቆጣጠር አለባቸው፣ በከፍተኛ ሙቀት ውስጥ መጫወት ከባድ ነው ሲል ነው የተናገረው። ያው ሙቀቱ በእርግጥ ለስፔን ብሔራዊ ቡድን ብቻም ሳይሆን ለሁሉም ብሔራዊ ቡድን እጅግ በጣም አስቸጋሪ ነው የሚሆነው። ግን የትኛው ብሔራዊ ቡድን የየትኛው ሀገር ተጫዋቾችስ በተለይ ደግሞ እንዲህ ያለውን ሙቀት አዳፕት ማድረግ ይችላሉ የሚለው እጅግ በጣም ትልቁ ጥያቄ ነው። እንግዲህ በዚህ የዓለም ዋንጫ ላይ ቅድም እንዳነሳሁት በጣም ትልልቅ የሚባሉ ተፎካካሪዎች ያሉበት የዓለም ዋንጫ ውድድር እንደሆነ ይታወቃል። ያውም ሰርፕራይዚንግ የሆኑትን ቡድኖች ትተን ወደ ጎን አድርገን እንግዲህ በየዓለም ዋንጫው ላይ ሁልጊዜ ሰርፕራይዚንግ የሆነ ፐርፎርማንስ የሚያሳዩ ብሔራዊ ቡድኖች አሉና እንዲህ ባለው ሁኔታ ላይ እንግዲህ በተለይም ሰርፕራይዚንግ የሆኑትን ቡድኖች እንኳን ባናነሳ፣ ነገር ግን ትላልቅ የሆኑ ብሔራዊ ቡድኖች በዚህ ዓለም ዋንጫ ላይ በከፍተኛ ሁኔታ የሚጠበቁ ብሔራዊ ቡድኖች አሉ። እኔንም የሚያስማማኝ ከዚህ የቀድሞ ተጫዋች ሀሳብ ጋር በተለይ ስፔን ብሔራዊ ቡድን ላይ ያለውን ጫና እንዴት አሰልጣኙ ሊቆጣጠሩት ይችላሉ የሚለው ነገር ነው። ስፔንም በ2014 የዓለም ዋንጫ አንድም ከምድቧ በጊዜ ስትሰናበት የነበረው ጫና በጣም ከፍተኛ እንደነበረ ይታወሳል። እንግዲህ በዛ የዓለም ዋንጫ ስብስብ ላይ ጥሩ ተጫዋቾቻቸው አሁንም በዛ ወቅት አብረዋቸው ነበሩ። ነገር ግን 2010 የዓለም ዋንጫን ያሸነፈ 2008 እና 2012 የአውሮፓ ዋንጫን ያሸነፈ ብሔራዊ ቡድን ስለነበር እዚህም የዓለም ዋንጫ ላይ ምርጥ ፐርፎርማንሱን ያሳያል ተብሎ ሲጠበቅ በነ ኔዘርላንድ 5 ጎል ሁሉ እየተቆጠረበት ብሔራዊ ቡድኑ ሲሸነፍም ጭምር ተመልክተናል እና በተለይ ደግሞ ያንን አይነት ስሜት ያንን አይነት ጫና የመቋቋም ችግር በዛ ብሔራዊ ቡድን ውስጥ እጅግ በጣም ከፍተኛ እንደነበር በግልጽ የተመለከትነውም ነገር ጭምር ነው። በዚህ የዓለም ዋንጫ ላይም ይህንን ነገር በደንብ
ማንሳት ያስፈልጋል ማለት ነው። ከዚህ በተጨማሪ በውድድር ወቅት እንግዲህ ከስፔን ብሔራዊ ቡድን ጋር የቴሌቪዥን ፕሮዲውሰር የሚሆነው ብሪታንያዊ ጋዜጠኛ ግራሃም ሃንተር ስፔን የዓለም ዋንጫውን ማሸነፍ አለባት ሲል ተናግሯል። ባላቸው አቋምና ምርጥ ስብስብ ስፔን በዓለም ላይ እጅግ በጣም ምርጥ ብሔራዊ ቡድን ነው። በጣም ጥቂት ተፎካካሪዎች አሉ። ፈረንሳይን፣ ፖርቱጋልን፣ አርጀንቲናን ያካተተ በጣም ተፎካካሪዎቹ ጥቂቶች ናቸው የሚል ሀሳቡን የሰጠው እና ስፔን ሃንተር እንዳለው በዓለም ላይ በጣም ተወዳጅ የሆነውን የዓለም ዋንጫን ውድድር ለማሸነፍ ምርጥ ቡድን ብቻ መሆን በቂ እንደማያደርጋቸውም ጭምር ነው የተናገረው። ምናልባት 8 ወይም 9 የዓለም ዋንጫዎች ላይ ተገኝቻለሁ። የተማርኩት ነገር በጣም የትዕግስት ጦርነት መሆኑን ነው። እድልም ያስፈልጋል። እንደ ክስተቶች፣ የአየር ንብረት ሁኔታዎችና በካምፕ ውስጥ ያለው ስሜት እጅግ በጣም አስፈላጊ ነገሮች ናቸው ሲል ነው ይህ ሰው የተናገረው። እንግዲህ ስፔን እንደ የትኛው አይነት አቀራረብ ልትጫወት ትችላለች? አሁን ስፔን 2010 ላይ የዓለም ዋንጫን ስታሸንፍ ያ ወቅት የፔፕ ጓርዲዮላው ባርሴሎና ዓለምን የተቆጣጠረበት ወቅት ነበረ እና ትላልቆቹ ተጫዋቾች በክለብም ውጤታማ በነበሩበት ወቅት ላይ ነው ስፔን ያንን የዓለም ዋንጫ ከፍ አድርጋ ማሸነፍ የቻለችው። የባርሴሎናና የሪያል ማድሪድ አስፈሪነት ለስፔን ብሔራዊ ቡድንም እንደ ትልቅ ግብዓት ሆኖ የተመለከትነው ጉዳይ ነው ማለት ነው። ከዚህ በተጨማሪ የሮይተርሱ የዜና ወኪል የእግር ኳስ ዘጋቢ የሆነው ፈርናንዶ ካላስ ስፔን የዓለም ዋንጫውን ለማሸነፍ ቀዳሚ ግምት የተሰጣት ሀገር ናት ከሚለው ሀሳብ ጋር የራሱን ሀሳብ ተናግሯል። እነሱ ትልቅ ተመራጭ ናቸው፣ እኔም ከፍተኛ ቅድመ ግምት ሰጣቸዋለሁ። ከ2 ዓመት በፊት የአውሮፓ ዋንጫን አሸንፈዋል፣ ብዙ ግቦችን አስቆጥረዋል። በጣም አስደናቂ የሆነ ብሔራዊ ቡድን ነው። ስፔን እንደ ክለብ ትጫወታለች። ተጫዋቾቹ አሰልጣኙን በጣም በጥሩ ሁኔታ ሊጠቅሙ የሚችሉ ተጫዋቾች ናቸውና ወደ 90% የሚጠጋው ብሔራዊ ቡድን የአጫወት ስርዓቱን በደንብ በጠበቀ መንገድ የሚጫወት ነው የሚል ሀሳብም ጭምር ሰጥቷል ማለት ነው። ስለዚህ በዚህ የስፔን ብሔራዊ ቡድን አሁን ካለው ጥሩ ስብስብ አኳያ ስንመለከተው ስፔን በዓለም ዋንጫ ላይ ረጅም ርቀት ልትጓዝ እንደምትችል አንዱ ፍንጭ የሚሰጥ ጉዳይ ነው። በ2024 የአውሮፓ ዋንጫ ላይ እንደተመለከትነው ስፔን ከትላልቆቹ ብሔራዊ ቡድኖች ጋር ስትጫወት ነበረ። ጀርመንን ጥላ እንዳለፈችም ተመልክተናል። የፍጻሜው ጨዋታ ላይ ከእንግሊዝ ብሔራዊ ቡድን ጋር ተጫውተው የእንግሊዝ ብሔራዊ ቡድንን 2-1 አሸንፈው ዋንጫውን ከፍ አድርገው አንስተዋል። ቅድም እንዳነሳሁት በጣም ትልልቅ የሚባሉ ከዋክብት ተጫዋቾችን የያዘ ብሔራዊ ቡድን ነው። በከዋክብት ተጫዋቾች ረገድ ከተመለከትነው የከዋክብት ችግር ያለበት ብሔራዊ ቡድን አይደለም የስፔን ብሔራዊ ቡድን። ያ እንግዲህ በደንብ ልምድ እያገኘ የመጣ ብሔራዊ ቡድን ከመሆኑም አኳያ ውጤት ለማምጣት ብዙ ይቸገራል ተብሎ የሚጠበቅ ብሔራዊ ቡድን አይደለም። የስፔን ብሔራዊ ቡድንን ስናነሳ መከላከሉ በጣም ጠንካራ እንደሚሆን ይታመናል። ቅድም ያነሳሁት ለምሳሌ ማርኮ ኩኩሬያ በዚህ የዓለም ዋንጫ ስብስብ ውስጥ የሚገኝ ተጫዋች ነው። ኩኩሬያ በዚህ ስብስብ ውስጥ መኖሩ ለስፔን ብሔራዊ ቡድን በጣም ትልቅ ግልጋሎት እንዲሰጥ ያደርገዋል። ለአሰልጣኙም ትልቅ ጠቀሜታ ያለው ተጫዋች ነው። በግብ ጠባቂ ረገድ ችግር የለባቸውም። የትኛውንም ግብ ጠባቂ ቢያሰልፉ ሶስቱም ምርጥ ግብ ጠባቂዎች ናቸው። እኔ ዳቪድ ራያን እመርጣለሁ በቋሚ ግብ ጠባቂነት ለማስጀመር። እሳቸው ብዙ ጊዜ ኡናይ ሲሞንን ነው የሚያስጀምሩት። ሆነም ቀረ ግን ማንንም ቢያስገቡ በጣም የተሻለ የግብ ጠባቂ አማራጮች አሏቸው። ከዚህ በተጨማሪ ማርከስ ዮሎሬንቴ፣ ፔድሮ ፖሮ፣ ማርክ ኩኩሬያ፣ እነ ላፖርት የመሳሰሉ ጥሩ ተጫዋቾች አሏቸው። መሀል ሜዳውና አጥቂው በከዋክብት የተሞላ ነው። ፔድሪ፣ ጋቪ፣ ማርቲን ዙሜንዲ፣ ፋቢያን ሩይዝ፣ ሮድሪ እንዲሁ ደግሞ ሜሪኖ በጣም ምርጥ ተጫዋቾች ናቸው። አሁን ለምሳሌ በመከላከሉ ረገድ እንዲያግዟቸው ዙሜንዲንና እንዲሁ ደግሞ ሮድሪን ማጣመር ይችላሉ። የአጥቂ አማካይ ቦታ ላይ እነ ፔድሪ እነ ጋቪ ጥሩ አማራጮች ናቸው። የፊት መስመር ላይ ዳኒ ኦልሞ፣ ላሚን ያማል፣ የረሚ ፒኖ፣ ፌራን ቶሬዝ አይነት ተጫዋቾች አሉና የእነዚህ ተጫዋቾች መኖር ስፔንም በጣም በብዙ መንገድ ይጠቅማታል እና ስፔን በርካታ ጎሎችን በማስቆጠር ረገድ የሚታወቅ ብሔራዊ ቡድንም ጭምር ነው። በርካታ ጎሎችን የሚያስቆጥር ነው። በቅርቡ እንኳን በኔሽንስ ሊግ ውድድር ላይ እንደምናስታውሰው ከ1 ዓመት በፊት በግማሽ ፍጻሜው ፈረንሳይን 5-4 ያሸነፈ በፍጻሜው በተደረገው ጨዋታ በእርግጥ ምንም እንኳን በፖርቱጋል ቢሸነፉም በመለያ ምት፣ ነገር ግን በጣም ጠንካራ የሆነ በርካታ ጎሎችን የሚያስቆጥር ቡድን እንዳላቸው ይታወቃልና እንግዲህ ይሄኛውም የትልቁ ውድድር ላይ
በእንዲህ አይነት ፐርፎርማንስ እንደሚመጡ ነው በደንብ መናገር የሚቻለው። ትልልቅ ቡድኖችንም የማሸነፍ ችግር የለበትም። የአውሮፓ ዋንጫን ሲያሸንፍ ከ2 ዓመት በፊት ጣሊያንን እንዲሁ ደግሞ የጀርመን ብሔራዊ ቡድንን፣ ፈረንሳይን፣ እንግሊዝን ገጥሞ አሸንፎ ይህንን ትልቁን ዋንጫ ከፍ አድርጎ ማንሳት ችሏል እና ያንን እንመለከታለን። እንግዲህ ስፔን ከየትኛው ምድብ ላይ ትገኛለች የሚለውን ካነሳን ከባባድ ይሄ በጣም ትልልቅ ምንላቸው ብሔራዊ ቡድኖች አይደሉም ያሉት ከኡራጓይ በስተቀር ሳውዲ አረቢያ አለች። እንዲሁ ደግሞ በዚህ ዓለም ዋንጫ ላይ ለመጀመሪያ ጊዜ የምትሳተፈው ኬፕ ቨርድ አለች። ግን ደግሞ አንድ መዘንጋት የሌለብን እንደዚህ አይነት ብሔራዊ ቡድኖች በማንኛውም ወቅት ላይ ምንም አይነት ነገሮችን ሊያደርጉ ይችላሉ። ሳውዲ አረቢያ ከ4 ዓመት በፊት አርጀንቲናን እንዴት እንዳሸነፈቻት እናስታውሳለን። እንዲሁ ደግሞ የኬፕ ቨርድ ብሔራዊ ቡድን ምናልባት እኔ ሰርፕራይዚንግ ይሆናሉ ብዬ ከምጠብቃቸው ብሔራዊ ቡድኖች መካከል አንዱ ነው። የኡራጓይ ብሔራዊ ቡድንም እንደዚሁ በዚህ መልኩ የምናነሳው በጣም ደግሞ ተለቅ ያለ ከሳውዲ አረቢያም ከኬፕ ቨርድም ተለቅ ያለ ብሔራዊ ቡድን ነው እና ቀላል የሚባል ፈተና ይገጥመዋል ብዬ አላስብም። በጣም ትላልቅ ጨዋታዎችን ነው የሚያከናውነው። ስለዚህ ይህ የዓለም ዋንጫ አምቢሽን እንዴት ባለ መንገድ ሊቀጥልላቸው ይችላል የሚለውን እንግዲህ አብረን የምንመለከተው ጉዳይ ይሆናል። ያው የጉዳትም ጉዳይ ሳይረሳ በተለይ ጉዳት አሁንም በዚህ ብሔራዊ ቡድን ውስጥ የተወሰነ ኮንሰርን የሚያደርጋቸው ጉዳይ ይመስለኛል። ላሚን ያማል እንደውም ከውድድር ዘመኑ ውጭ ነው ሲባልም ጭምር ነበር። በኋላ ነው እንግዲህ ወደ ዓለም ዋንጫው ስብስብ የተመለሰው። ሮድሪ አሁንም የጉዳት ስጋት ሊኖርበት ይችላል። ሜሪኖ በቅርቡ ነው ከጉዳት የመጣው። ኒኮ ዊሊያምስም ሌላ ጉዳት ገጥሞት ነበር። ስለዚህ እነዚህ የጉዳት ነገሮች በስፔን ብሔራዊ ቡድን በኩል እንደ አንድ ትልቅ ፈተና ሊታዩ የሚችሉ ነገሮች ናቸው። እናንተስ እስቲ ምን ሀሳብ አላችሁ? በተለይ ይሄንን ቀጣይ ጨዋታዎች በተመለከተ ስፔን በዓለም ዋንጫው ላይ ምን ያህል ርቀት ልትጓዝ ትችላለች? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። እንግዲህ የስፔን ብሔራዊ ቡድን የመጀመሪያ ጨዋታውን ከአፍሪካዊቷ ሀገር ከኬፕ ቨርድ ጋር የሚያከናውን ይሆናል ማለት ነው በዓለም ዋንጫው። ቀጣይ የትኛውን ብሔራዊ ቡድን እንድንመለከተው እንድንዳስሰው ትፈልጋላችሁ? ዓለም ዋንጫስ ላይ የማን ደጋፊ ናችሁ? ኮሜንት ላይ ሀሳቦቻችሁን አጋሩን። እንግዲህ በቀጣይ ደግሞ በሌላ የዓለም ዋንጫ ዝግጅት ተመልሰን የምንመጣ ይሆናል ማለት ነው።